ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? ይህ የአብርሃም እንግዳ መርሃ ግብራችን ነው። የዛሬውን የአብርሃም እንግዳ መርሃ ግብር ወደ እናንተ ለማድረስ ቦሌ ሆተ ብርሃን ቅድስት ድንግል ማርያም ካቴድራል ተገኝተናል። አባታችን ጋር ቆይታ ለማድረግና ተሞክሯቸውን ወደ እናንተ ለማድረስ ነው። እኒህ አባት እንግዲህ በአራቱም አቅጣጫ የሚመጡ የአብነት ተማሪዎችን በፍቅር በትጋት በቁርጠኝነት በመቀበል የአንዷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓት ሕግ በማስተማር በርካታ ደቀ መዛሙርትን ያፈሩ ናቸው። የዛሬ የአብርሃም እንግዳችን ሊቀ ሊቃውንት የኔታ አየለ ደገፈኝ ናቸው። ከስድስቱ ልጆቻቸው መካከል አንዱን በውክልና ስለ አባቱና ስለ አስተዳደጉ እንዲያጫውተን አብሮን ከመካከላችን ይገኛል። ቆይታችሁ ከአብርሃም እንግዳ ጋር ይሁን። ሊቀ ሊቃውንት የኔታ አቤት፣ እንዴት አሉ? እንዴት ከረሙ? ደህና እግዚአብሔር ይመስገን። ወንድሜ ስምህን አስተዋውቀኝ። ለኔታ ስንተኛ ልጅ እንደሆን ለተመልካች አስተዋውቅልኝ። እሺ፣ አመሰግናለሁ። ኮከብ አየለ እባላለሁኝ። እንግዲህ ለኔታ የመጀመሪያ ልጅ ነኝ። በቤተሰባችን ውስጥ 6 ልጆች አለን። ከ6ታችን 5ታችን በህይወት አለን ማለት ነው። እሺ፣ ወደ ልጅነት ጊዜው ለወስዶት ነው። እንደው የት ተወለዱ? እንዴት ባለ ሁኔታ አደጉና የቤተክርስቲያኗን ትምህርት ተማሩ? እሷን አጠር አድርገው ያጫውቱኝ። የተወለድሁት በደቡብ ወሎ ላምበር ጊዮርጊስ ከሚባል ቤተክርስቲያን ቀበሌ ነው። ያው ያደግኩት እስከ ተወሰነ ድረስ በቤተሰቦች ዘንድ ነው። አይን ነበረኝና እስከ 8 ዓመት እረኛም ነበርኩ፣ አግድ ነበር። ከዚያ በኋላ እኔ ሲጠፋ ወደ ትምህርት ቤት ከ4 ዓመት በኋላ ወደ ትምህርት ቤት ገባሁ። ያው በትምህርት ቤት 13 ዓመት እድሜ አሳልፌያለሁ በትምህርት ቤት። እዚህ የቤተክርስቲያኗን ትምህርት ነው የኔታ? አዎ የቤተክርስቲያኗን ትምህርት ነው። እሺ። ከ12 ዓመት በኋላ ወደ ትምህርት ቤት የገባሁት የመጀመሪያ መምህር የፊደል አብለው እስከ ዳዊት ያስተማሩኝ አባ አክሊሉ አጥናፉ ይባላሉ። እዛው ኤልሻማ ደብር ናቸው። እሺ።
ዳዊት ከደገምኩ በኋላ ደግሞ ወደ ድጓ ቤት ገባሁ። የድጓ መምህሬ ሊቀ ጠበብት አሰፋ አካል ይባላሉ። እሳቸው ጋር እስከ 7 ዓመት ድረስ ቆየሁ። ከዚያ ወደ አቋቋም ቤት ገባሁ። አቋቋም ቤት የኔታ ቤተ ማርያም መልአከ ብርሃን ቤተ ማርያም ግዛው ይባላሉ። እሳቸው ጋር 5 ዓመት ቆየሁ። እሺ ከዚያ በኋላ ወደ ምን እየተማሩ የኔታ አሰፋ ጋር ድጓ፣ የኔታ ቤተ ማርያም ጋር አቋቋም። እሺ እንደዚህ እነዚህን ሙያዎች በ13 ዓመት አጠናቀቅኩ። ከፊደል እስካሁን እስከነገርኋችሁ ሙያ ድረስ 13 ዓመት ነው ትምህርት ቤት የቆየሁት። ከዚያም በኋላ ወደ ጉባኤ ቦታ ሄጄ ያው ጉባኤ ዘርግቼ ያው እያስተማርሁ አሁን እስከ 41 ዓመት ደርሻለሁ። 41 ዓመት አዎ በርካታ ደቀ መዛሙርትን እንዳፈሩ በቀደምም በነበረ የደቀ መዛሙርቶ የምስጋና መርሃ ግብር ላይ ሰምቻለሁ። አዎ 41 ዓመት ሙሉ የት ነው ያስተማሩት? ምንስ ነው ያስተማሩ? የኔታ የማስተምረው አቋቋም ነው። የማውቀው ግን ድጓም ማውቃለሁ፣ ቅኔም ማውቃለሁ። አንድ እንደጠቀሱላችሁ ወደ ጉባኤው አልገባሁም። ሐዲሳቱንም እንዲሁ በማስነበብም በምንም ለምጄዋለሁ፣ አውቀዋለሁ። ያው እንግዲህ እነዚህ ሙያዎች ተካተውልኛል፣ አውቃቸዋለሁ። ከዚያ እነዚህን ሳስተምር ግን አብሬ በዚያ ዳዊት አስተምራለሁ፣ ዜማም አስተምራለሁ፣ ጾመ ድጓውን ሁሉ አስተምራለሁ። ያው ድጓም የሚማርልኝ ስለሌለ ነው እንጂ ማስተማር እችላለሁ፣ አውቀዋለሁ። ጾመ ድጓ ምዕራፍ ግን እያስተማሩ ኖር ያለሁ አብሬ ታቋቋሙ ጋር። ቅኔም አሰላ የሚባል ከተማ አርሴ ዞን ተቀምጬ ነበር። እዛም ቅኔ እያስተማሩ ነበር። ወራኢሉም ሆኜ እያስተማሩ ነበር። ቅኔውንም አብሬ እንግዲህ ያው ዋናው ታዋቂው ጉባኤ አቋቋሙ ነው። ሌላውንም እያስተማሩ ነበረ። ያው ያቋርጣል፣ አልፎ አልፎ ያቋርጣል የሚማር ስለማይኖር። ቋሚው ጉባኤ ግን ያው እስካሁን ቆይቷል። አቋቋሙ አዎ እንዴት ባለ ስነ ምግባር አሳደጓችሁ? የኔታ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቱባ ትምህርት ሁሉንም አይነት እውቀት የያዙ አባት እንደሆነ እየተነገረ ነው ያለውና አንተስ እንደው ምን ደረጃ ነው ያለው? እሱን አጫውተኝ። እሺ አመሰግናለሁ። የኔታ እንግዲህ ቤተሰብን ሲመሩ ሲያስተዳድሩ በዋናነት ሁለት ነገር ላይ ነው ትኩረት የሚያደርጉት። አንደኛ አገልግሎታቸው አለ፣ ስራቸው አለ። በሱ ምንም ድርድር አይደራደሩም። ጊዜያቸውን አመቻችተው ደግሞ ቤተሰብ ለማስተዳደር ይጠቀሙበታልና እንግዲህ እኔ የመጀመሪያ ልጅ ነኝ። ሁላችንንም መተዳደሪያ እንዲሆነን እንድንማር ለቤተ ክርስቲያን እንድንጠቅም ራሳችንንም እንድንጠቅም እንደው አይናማ ከሚባሉት ሰዎች በላይ የአይነ ስውርነታቸው ሳያግዳቸው ልጆቻቸውን አሳድገውናል በጣም በትጋት። እንግዲህ እኔን አሁን ሁለቱንም ትምህርት እንድማር እሳቸውም ጋር ከዜማው ሁሉንም ትምህርት እንድማር የዘመናዊም እንዳይቀርብኝ የሚቻላቸውን ሁሉ መስዋዕትነት ከፍለው አሳድገውን በጣም ጠንካራ ቤተሰብ መስርተው እንግዲህ እስካሁን አድርሰውናል ማለት ነው። ምን ደረጃ ላይ ነው? በዓለማዊ ትምህርት እንዲሁም በመንፈሳዊ ትምህርት እህቶችንም ወንድሞችንም ካሉ አስተዋውቀን እንጂ አምስቱን። መልካም እንግዲህ እኔ ያው የመጀመሪያ ልጅ እንደመሆኔ የጀመርኩት ያው የመጀመሪያውን ትምህርት ያው የቤተ ክርስቲያን ትምህርት ነው። የኔ እናት በህይወተ ስጋ ስላልነበረች የተወሰነ ጊዜ ከሳቸው ተለይቼ የማደግ አጋጣሚ ስለነበረ ሌሎች አባቶች ጋር ኤልሻማ ከሚባል ቦታ ላይ የፊደል አባ ከተማ ከሚባሉ አባት ፊደል ተማርኩኝ። ከዛ በአካባቢው ከነበሩ መምህራን
የኔታ አለሙ ይባላሉ የድጓ መምህር ናቸው። ከሳቸው ዘንድ ዜማ ጀመርኩኝ። ከዛ መልአከ ብርሃን ታምራት ጠዳ ከሚባሉ ዘንድ ስርዓተ ቅዳሴና እንዲሁም የጀመርኩትን ዜማ ጾመ ድጓ ጀምሬ ከዛ እንደገና በድጋሚ ወደ አባቴ ጋር ለመማርም ያው አባቴ ጋር ለመኖርም ሄድኩኝ። ያው እዛ እንደ ተማሪም እንደ ልጅም ስለሆነ ኑሬ ጊዜ በአግባቡ ነው የሚጠቀሙት። እሳቸው ጊዜ መባከን የሚባል ትርፍ ጊዜ የሚባል ነገር የላቸውም። እረፍት የሚባል ነገር አያውቁም በህይወታቸውና ሁልጊዜም በትጋት ነው። ያንን ምንድነው ያደረጉት? እኔን ማታ ማታ በእድሜ የተወሰነ ህፃን ስለነበርኩ ሌሎች የእሳቸው የሚማሩ ተማሪዎች ስለነበሩ ማታ ማታ የዘመናዊ ትምህርት እንዲማር አስጀመሩኝ። አብሬ የሚመጣ አመሻሽተው ማለት ነው። እሱን ጀመርኩኝ። ከዛን በኋላ ቀን ቀን ደግሞ ጾመ ድጓ ያስተምሩኛል። ሌሊት ምዕራፍ ያው የቃል ትምህርት ስለሆነ 8 ሰዓት ጀምረው ሌሊት እሱን ምዕራፍ ያስተምሩኝ ነበር። ምዕራፍ እና ጾመ ድጓ ጨረስኩኝ እዛው እየተማርኩ ባለሁበት። ከዛን በኋላ ያው ትኩረት ወደዚህኛው ሲሆን የተወሰነ ወደ ቀን ተቀየረ። አሁን የትምህርት ደረጃ ሁለተኛ ዲግሪ ደርሻለሁኝ። ያው ሁለተኛ ዲግሪ ተመርቄ ያው በማስተማር ላይ እገኛለሁ። በምን ዲፓርትመንት ነው ሁለተኛ ዲግሪ ግራጁዌት ያደረከው? የመጀመሪያ ዲግሪ በህብረተሰብ ጤና መኮንን እዚህ አዲስ አበባ ዩኒቨርሲቲ ነው። እሺ። ሁለተኛ ዲግሪ ደግሞ በህብረተሰብ ጤና አጠባበቅ ሄልዝ የጤና ማበልጸግ በሚባል በሄልዝ ፕሮሞሽን ከባህር ዳር ዩኒቨርሲቲ ተመርቄያለሁ። ቤተ ማርያም አምሳ ጣዕማዊ ሊቀ ሊቃውንት ወይነ ሶበሰብሖ አምላከ ሰማያዊ ሰማያዊ ከሁኔታ ያሬት ወጥነ አምላኪ አምላኪ ገይ ሳሌከ ጸምአት ነፍስየ ለከ ባህታውያን ስብሐት ወዳሴ አምላክ እልመክኑ ዘይሃለ ልቡነ አብዳን አለመ መነኑ አምጣና እምሮ ርቱዐ ፍኖቶ ለወልደ ሰማይ ደገኑ ባህታውያን ስብሐት ወዳሴ አምላክ እልመክኑ ዘይሃለ ልቡነ አብዳን አለመ መነኑ። ይቅርታ አብዳን ያለው ለጉባኤና ለአደባባይ እንጂ ለቤተ ክርስቲያን ስለማይመች ይቅርታ። እግዚኦ ሚበዙ እለ ይሳቅዩኒ ብዙኃን ቆሙ ላዕሌየ ብዙኃን ይበልዋ ለነፍስየ አልቦ በምድር እንተ ከማሁ ለሊቅ እንተ ሊቃውንት ተአማኒ እስመ ለትውልድ አብጽሐ እይወልድ ወእይግኒ ሶበ ሰብሖ አምላከ ወስመ አምላክ ነዋየ በቤተ ማርያም ሰፋኒ ለእግዚአብሔር ምድር በምልአ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ መሐፀነ ጥበብ እመ ያሬድ እንተ ልቡና ሰምረት እንተ ልቡና ፈጠረ ወፈጠረቶ ልቡና ማእምር ሊቀ ሊቃውንት ዘቦቱ ልዕልና። የጥበብ ባለጸጋና አስተማሪው ሰሎሞን በመማርና ባለመማር፣ በማወቅና ባለማወቅ፣ በትጋትና በስንፍና፣ በምሁራንና ኢ ምሁራን መካከል የሚታዩ ተነጻጻሪ ምስጢራትን እያስተያየ በመጽሐፉ ገልጿል። ብርሃን ከጨለማ እንደሚበልጥ እንዲሁ መማር ማወቅ ካለመማር ካለማወቅ እንደሚበልጥ አየሁ። ወይም የተማረ ያወቀ ሰው ከማያውቅ ከሰነፍ ሰው ካላዋቂ ሰው እንደሚበልጥ አየሁ። እውነት ነው፣ ከጨለማ ብርሃን ይበልጣል። ካለ በኋላ እስመ ለጠቢብ አዕይንቲሁ ዲበ ርእሱ ይላል። የብልህ ሰው የአዋቂ ሰው የተማረ ሰው ዓይኖቹ በራሱ ላይ ናቸው። ተራ ነገርን አያይም። ምድራዊ ነገሮችን ንቆ አቃሎ ሰማያዊ ነገርን ያስባል። ከፍ
ከፍ ያሉ ነገሮችን ያስባል። ከሰው ሕሊና ከሰው ልቡና ራቅ መጠቅ ያሉ የማይታዩ ምስጢራትን የመመርመር ሀብት አለው፣ ኃይል አለው፣ ችሎታ አለውና አዕይንቲሁ ዲበርእሱ። መቼም በተለያዩ አጋጣሚዎች የዚህን ዓለም ብርሃን ለማየት ዓይናቸው ውስጥ የውጭ ዓይናቸው የተሸፈነባቸው ዓይነ ስውራን የምንላቸው ዓይናማዎች ደግሞ አሉ። ዓይናቸው ከተሰወረባቸው በውስጣቸው ካለ ሰዎች ይልቅ በውጭ ያለውን የሚያዩ ሰዎች መቼም ብልጫ እንዳላቸው የሚታወቅ ነው። የኔታ ሊቀ ሊቃውንት አየለ ግን ቁጥራቸው ከዓይነ ስውራኑ ሳይሆን ከዓይናማዎቹ ነው። ምክንያቱም ዓይኖቻቸው በራሳቸው ውስጥ ስለሆኑ ልቡናቸው የበራ እንዲያውም ዓይናማንን የሚሉትን የሚመራ ብርሃን ያላቸው ናቸው። ሁኔታ እንደምታያቸው ዓይናቸው ማየት የተሳነው ነው። ነገር ግን የትኛውንም ቃል እግዚአብሔር ቢጠየቁ ሁሉ ነገር በደማቸው ተዋህዶ ነው የሚኖረው። ስለዚህ ምንም አይነት ችግር የለባቸውም። በእውነት እናውራ ካልን ደግሞ የኔታዬ ብቻ ሳይሆን የሐዲሳት መምህር ናቸው። ዝም ብሎ አይደለም እኮ አራቱን ወንጌል በቃላቸው ሲደግሙ የሚያድሩ አባት ናቸው። የኔታ መንፈሳዊ ናቸው። የኔታ የቤተ ክርስቲያን ልጅ ናቸው። የኔታ ለቤተ ክርስቲያን የተሰጡ ልዩ ሀብት ናቸው በእውነት። ስለዚህ በጣም ጸሎተኛ፣ ፍጹም እንቅልፍ የማይተኙ ትጉህ ሐዋርያ ናቸው። እግዚአብሔር የመረጣቸው ለዚች ቤተ ክርስቲያን ደግሞ ልዩ ምልክት ስለሆኑ በዚህም በጣም የምታውቋቸው ደቀ መዛሙርት የሆናችሁም ልትኮሩባቸው ይገባል። የኔታ ቤተ አልሞቱም፣ በሕይወት ተክተዋል። የኔታ እንግዲህ ከዜማ ትምህርት ጀምሮ እሳቸው ጋር ነው የተማርኩት። ወደ ሌላ መምህር አልሄድኩም። እሳቸው ጋር ነው ከዜማ ጀምሮ እስከ አቋቋም ድረስ ያስተማሩኝ አባቴ ናቸው። የኔታ ተማሪ ናቸው። መምህር ብቻ አይደሉም፣ ተማሪ ናቸው። ኮቸሮ እየቆረጠሙ እንደ ተማሪ በረሃብ አለንጋ እየተገረፉ በእውነት ጦማቸውን እየዋሉ ተማሪ ጥሬ ቆርጥሞ ሲበላ ቆልቶ ሲበላ እሳቸው ግን የጠየቃቸውን ሁሉ ቃለ እግዚአብሔር እየመገቡ እንደ ተማሪ ኩርምት ብለው ለተማሪዎቻቸው እውነተኛ እናት ሆነው ጊዜያቸውን ያሳለፉና የማይደክማቸው ሌትም ቀንም የማይደክማቸው በ78 ዓመተ ምህረት ጌራ ምድር ወረዳ ቀያ ቀበሌ ዘመሮ ገብርኤል የሚባል ቦታ ላይ 4 እንስሳ ነው እዛ ገብተዋል ሲሉ ከዜማ ቤት ሄጄ ቅዳሜ ሰለስት ላይ ሲደርስ እሳቸው ጋር እዛ ሄድኩኝ። በ81 ዓመተ ምህረት ከዛ እሳቸው ጋር ዜማውን እዛው ጨረስኩና እሳቸው ጋር አቋቋም ተክለ አቋቋም እየተማርኩ መጀመሪያ የኔታ ዚያንስ ያው ተክለ አቋቋም እኔም በልጅነት የምወደው ቁመት ሁሉ አገልግሎት ስለሆነ እሳቸው ጋር አቋቋም ለመማር ሄድኩኝ። የኔታ አየለ ያስተማሩኝ ያው ከፊደል ጀምሮ እስከ ከዳዊት መቃ ሀሁ ብሎ ከፊደል ጀምሮ አቋቋም መዝሙር ይባላል። ያው በጠቅልሉ አቋቋም ይባላል። ያን በጠቅላላው አስተምረውኛል፣ ተምሬያለሁ። በ80 ዓመተ ምህረት ጀምሮ እስከ 89 ድረስ እሳቸው ጋር ተምሬ ወጥቻለሁ። የኔታ አቋቋም ነው የተማርኩት። እንግዲህ ከእሳቸው ጋር በ78 ማለት ነው የዛሬ 78 በ78 ዓመተ ምህረት የሆነ አባቴ ያው ፍላጎት ስለነበረው ከዛ የሆነ ከውዳሴ ማርያምና ከውዳሴ ማርያም ጀምሮ እስከ ቅዳሜ 40 ደርሼ በዛ አጋጣሚ የሆነ እንግዲህ ሰውነና የሆነ ግጭት ነበረ ከእርስ በርሳችን ቴሌቪዥን ጋር ማለት ነው። የልጅነት ባህሪ ነው። ወደ ሚካኤል ሄድ ናሲ ሚካኤል ትዝ ይለኛል። የሆነ በትርዬ የሆነ እንትን ሰደበኝ እና በመካከላችን ተቀምጠን ቁጭ እንዳል የልጅነት እንትን ይቅርታ ይደረግልኝ። ከዛ ልጅ እንደዛ አሳልፌ የመታሁት እና ተኒ ከፍ ያሉ ልጆች አቀረቡኝና እሳቸው ጋር ዳኝነት እሳቸው ፍርድ ቤቱ እሳቸው ስለሆኑ እሳቸው ጋር አቀረቡኝ። የሆነ ልምጭ ምናምን ተማሪዎች አምጥተው ሲሰጧቸው የሆነ መቼም ይሄ እንግዲህ እኔ አይጎዱኝም ብዬ ነበር። የሆነ ምርጫ ተሰጥቶኛል። አንድ
3 ሸክም እንጨት ተምታመጣ ትምህርት ቤቱን ከምለቅ ከዛ ደግሞ ተምትቀጣ ብለው ምርጫ ሰጡ። የመቀጣቱ ይቀላል ብዬ እንጨት ለመስበር ቆላ ይወረዳል። ስለዚህ 3 ሸክም እንጨት ማሟላቱ የግድ ያው ስለሚከብደኝ ያው በዛው ተቀጣሁና በዛው መቀጣቴ ላይ ቀር ግን ዝም ትምህርት ቤቱን ተተቀጣሁ ኋላ በጣም ተጎድቼ ነበር። ይሄ ባቴ ምናምን አይደራደሩም በዚህ ምክንያቱም ለማስተካከል ነው። እንግዲህ ወጣ ያለን ሰው ለማስተካከል ይሄ እንግዲህ ያው በትር ሳይሆን ምክር ነው እና ሲቀጡኝ እንደገና የልጅነት መንፈስ ስለሆነ ያው ለማስተካከል እንደሆነ አልገባኝም። ተናደኩና ወደ ቤተሰብ ወረኩ። በዛው 2 ዓመት አቋረኩ። መቼ በነሐሴ ሚካኤል ጀምሮ እስከ 79 እና 80 ማለት ነው። ከዛ እንደገና እንደው ግራ ገብቶኝ ነፍስ ያውቄ አባቴ የሆነ ህልም አይቻለሁና እዛው ነው የምትወጣው ምንም ቢሆን ወደ መንቀሳቀስ የለብህም አለኝና ያው እሱ ደግሞ ውዳሴ ማርያም ደጋሚ ስለሆነ የሱን ቃልማ መስማት አለብኝ ብዬ ወጣሁ። ከዛ እሳቸውን በደስታ ተቀበሉኝ። ከ81 ጀምሬ ያው አቋቋም ነው የተማርኩት ማለት ነው። አቋቋም ተምሬ ያው አሁን ያለሁት በእሱ በአገልግሎቱ በቃ በአቋቋም ነው ማለት ነው። እንደው ልበ ብርሃን ሆኖ ከቦታ ቦታ ከሊቃውንት እየተዘዋወሩ ሲማሩ እንዳው የነበረው ተግዳሮት ምን ነበረ? በመማሪያም ጊዜ ማስተማር ወድ ነበር። መምህራኖችም እኔን እየተኩ ወደ አዲስ አበባ ብዙ ጊዜ ይመጡ ነበረ። ከዚያም የተነሳ እንግዲህ ያሉትን አሁን የነገርኳችሁን ሙያ አጠቃልሌ በሁሉ መምህሮች የሚወዱኝ ነበር። በዚያ ዙሪያ ምንም ከነኝ የለብኝም። ቤተ ክርስቲያኑንም አገልግሎቱን እኔው ነበርኩ ማገለግለው በአብዛኛው ጊዜ። ያው ግን በትምህርት ቤት ብዙ ምቾት የለኝም። እኔ ያው በችግር ነው የተማርኩት። ኋላም ደግሞ ጉባኤም ከዘረጋው በኋላ ቀዘመሮ ወረዳ መንዝ ነበርና መንዝም ደግሞ እንደምታዩት ለመምህራን አይመችም። እዛም ቤተ ክህነቶቹ ደሞዝ አልከፍል እያሉኝ ያስለቅሱኝ ነበር። እንደዛ እያልኩ 150 ብር ደሞዝ ነበርዎት እኮ ተብሏል። አይሰጡኝም፣ እየከለከሉኝ አይሰጡኝም። የተቀጠርኩባት 90 ነበረች። ከለከሉኝ። በኋላ ዝግ እንደው እያሉ ደግሞ አንድ ደግ አባት ነበሩ። እሳቸውም አልተመቻቸው። ያው ሰው አንዳንዱ ሰው እያመጸባቸው እኔን እንግዲህ ከዛ ያሉት ጸሐፊዎቹ ምኖቹ ሲከለክሏቸው ብዙ አልተመቻቸው ነበር። አምናረፉ መምህር እንግዳ ሰው ይባሉ ነበር። ደግ ሰው ነበሩ፣ ግን እኔን መርዳት አልቻሉም። የሥራ ጓደኞቻቸው አልተባበሯቸውም እና በዚያ ምክንያት በጣም በጉዳት ላይ ነው ነበር ኑሮዬ። ያው ጥሪዋን ሳገኝ እየቀመስኩ እንዲያችን ባቂላዋን ጥሪዋን ምንዋንም ቆርጠም እያረኩ እንደዛ ነው የኖርኩት እንጂ 12 ዓመት ስቀመጥ መንዝ ላይ በጉዳት ነው የተቀመጥኩት። ከዚያ ከ12 ዓመት በኋላ አቡነ ናትናኤል እንግዲህ ማን እንደነገራቸው አይታወቅም። ያረፉት አቡነ ናትናኤል አሰላ የነበሩት እዛ ደህና መምህር አለ ብለው አላንጡልኝ ብለው አስወሰዱኝ። እሳቸው ጋር ደግሞ እንዳለው ያው እሳቸው ይንከባከቡኝ ነበር። ቁርስም ምሳም ራትም እሳቸው ጋር ነበር እንጂ ቤት ያልበላም ነበር። ያው መቼም በመጠኑ ደህና ነው። እንደዛ እንደ መንዙ ያለው ተገፍኦ ተወግዷል። ከዚያም እንግዲህ 9 ዓመት ተቀመጥኩ። እሳቸውም ደግሞ የኔታ ቤተ ማርያም አረፉ። ገና በፊት አለቃ ኃይለ ማርያም የተናገሩት ቃል ነበርና ሊቀ መዘምራን ነበር የሚባሉት የኔታ ቤተ ማርያም አለቃ ኃይለ ማርያም እንዳሉ ጊዜ አዳ ሊቀ መዘምራን ይህን ቦታ ካንተ በኋላ የሚያገለግለው ይህ ልጅ ነው ብለው ተናግረዋል ይባላል። ለኔ አልሰማሁም። እሳቸው ናቸው ያጫወቱኝ የኔታ ቤተ ማርያም እና የኔታ ሰፋ አለቃ እኮ ትንቢት ተናግረውልሃል፣ አንተ ከየኔታ ቀጥለህ ቦታ የምታገለግለው አንተ ነህ ብለውሃልና አንተ እንግዲህ ወዲህ መሄድ የለብህም ምናምን ይሉኝ ነበር ሁለቱም መምህራኖች። ታዲያ ግን ይርበኝ ነበረ፣ ይቸግረኝ ነበረ፣ ልብስም የለኝም ነበረ። ከችግሩ አንጻር
ተነስቼ ዘመሮ ገባሁ። ከኤልሻማ ዘመሮ ከዘመሮ አሰላ 9 ዓመት ተቀመጥኩ። የሁኔታ ቤተ ማርያም ሲያርፉ ወደዚያው ደብር ደግሞ ደብሩ ተዘግቷል አሉኝና ወደዛው ተመለስኩ። ወደ ኤልሻማ ተመለስኩ። እዛ ደግሞ ያው 9 ዓመት አስተማርሁ ኤልሻማ። ወራኢሉ ደግሞ ወጣሁ። ወራኢሉ 4 ዓመት አስተማርሁ። አሁን እንግዲህ አዲስ አበባ ያው 7 ዓመት ሆነ። እድሜ ያለዎት? እድሜ ወደ 66 ገብቻለሁ። ያው 65 ጨርሻለሁ። ያው ጥር 16 ነው የተወለድኩት በ53 ያው ወደ 66 ደርሻለሁ። ገና ጎልማሳ ነዎት እኮ። የለም ወደ ኮከብ ልምጣ። እህቶችን ወንድሞችን አስተዋውቀን። እሺ ከኔ ቀጥላ ያለችው ጥበብሽ አየለ ትባላለች። እዚሁ አዲስ አበባ ከሳቸው ጋር አብራት ኖራለች። ሌላ ወንድም አለን እሴት አየለ ይባላል። እዚሁ አዲስ አበባ አካባቢ ነው የሚኖረው። ከዛ በትዳር የምትኖር የነሱ ታናሽ አለች። እዛው 3 ልጆች አሏት። ይደነቃል አየለ ትባላለች። ሌላኛው ደግሞ አንደኛው ወንድማችን እዚሁ ደሴ ከኔው ጋር አካባቢ የጤና ትምህርት እየተማረ ነው። ዲያቆን ነው። ተክሌ አየለ። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን ቆይታ እያደረግን ያለ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዕውቀት ትምህርት ጥንቅቅ አድርገው በጆሮአቸው እየሰሙ በጭንቅላታቸው የጻፉ ሊቅ ናቸው የኔታ። ቆይታችን ይቀጥላል። አሁንም አብራችሁን ሆኖ ሀብት ያላቸው ስልጣን ያላቸው ሰዎችን ጌቶች ማለት ልማድ ነው። ጌታዬ ጤና ይስጥልኝ ይባላል።
ሕግም ነው ስርዓትም ነው። መከበር ያለበት ይከበራል። ግን ባለገንዘቦች ገንዘባቸው ያልቅባቸዋል፣ ኬሳቸው ያረጅባቸዋል፣ ይቀደድባቸዋል። ሹሞችም ይሻራሉ፣ ከወንበራቸው ይነሳሉ። አብሮ የሚኖር ጌታ የሚያሰኝ በጌታ ደረጃ የሚያስቀምጥ በሕይወት ያለ በሕይወት የሸመቱት በሕይወት የተሾሙበት የከበሩበት እውቀት ነው፣ ትምህርት ነው። ስለዚህ መምህራኖቻችንን የኔታ የኔ ጌታ እንላቸዋለን። የኔ ጌታ፣ አዎ የማያልቅ ሀብት የሚሰጡ የኔታ ጥበበኛ ናቸው። አይናቸው በያይ ውስጡ ብርሃን ስለሆነ ያጠፋውን ተማሪ በሲስተም ነው የሚገርፉት። በፈተና አስመስለው ተማሪዎቹን ሲያጠፉ አንዱ ካጠፋ ሌሎቹም መማሪያ እንዲሆኑ ተማሪዎችን በጥበብ ጠርተው በቀበቷቸው ነው የሚገርፉት። ግን እግዚአብሔር ይመስገን አንድ ቀንም ቋንጥጣኙን ገርፈው የሚያውቁም በጣም የልብ ወዳጅ ነበር። ልጅ ነው ብሎ አይንቁኝም። አማካሪያቸው ነኝ፣ ሚስጥረኛቸው ነበርኩ። የሆነውን ነገር ለእኔ ነበር የሚያማክሩት። እኔም እንደ ታላቅ ሆኜ ነው እንደ መምህር ሳይሆን እንደ ትልቅ ሰው ሆኜ የኔታ ይሄ ነው እኮ ነው የኔታ ይሄ ቢሆን ብለን የምንመካከር እንደ አባትና ልጅ ነን። ትጋታቸው እሳቸው በጣም ጎበዝ አባት ናቸው። ያው እንግዲህ የአባትን ነው የሚያዘውና እሳቸውም የኔታ መልአከ ብርሃን ቤተ ማርያም ግዘው የእሳቸው የሰጧቸውን ጽናትና ትምህርት እኛንም እንደዛው አድርገው ያስተማሩ በትጋት ማለት ነው። እንቅልፍ አያውቁም። ለአይናቸው እንቅልፍ የላቸውም። ሲያስተምሩም 24 ሰዓት ነው የሚያስተምሩት። ቤትም ቁጭ ብለው ራሱ ውጭ ሆነ ስንቀጽል እንኳን አንተ እንዴት አልከው ቅድም ብለው ይሉናል። እና አገልግሎትም በጣም ነው የሚያገለግሉት። አብረን ቤተክርስቲያን ሳይደወል ሄደው ገና ይተኛሉ፣ ሰዓቱ እንዳያልፍብኝ ብለው ማለት ነው። እዛው ቤተክርስቲያን ተኝተው ሲደወል እዛው ብድግ ብለው ይጀምራሉ። አገልግሎታቸው ትጋታቸው በጣም ከባድ ነው። ጾማቸውን እንደኛ ኮቸሮ በልተው ተኛ ጋር ተመሳስለው የቆሎ ተማሪ ናቸው እንጂ በዛን ጊዜ መምህር አይደሉም። እዚህ ጋር ነው ትንሽ እንጀራ የቀመሱትና በልፋት የኖሩ አባት ናቸው። ትጋታቸው በጣም ከባድ ነው። አገልግሎት ይወዳሉ። እኛም ከዛ የተነሳ ነው አሁን ራሴ አገልግሎት በጣም እወዳለሁኝ። ቤተክርስቲያን ሲደወል ጀምሬ አሜን ሳይባል ቅዳሴ ሳይበቃ አልወጣም እና ትጉህ አባት ናቸው። ጽናታቸው በጣም ከባድ ነው። ይሄ ነው ተብሎ የእሳቸው ክብር ሊገለጽና የእሳቸውን ውለታውን እኛ ምን ከፍለው ሆኖ ሳይሆን 35 ምናምን ነው እኛ ተተላየን ተማሪዎች ያለ ነው። አሁን እሳቸው ሲመካከል ሀገር ላይ ሲመጡልን ለመገናኘት ነው ለዛ ብለን ለመገናኘት ከእሳቸው ጋር እርስ በርሳቸው በአየር የመጣሉ ከሐረር ከአርባ ምንጭ የመጣሉ ከወልቂጤ የመጣሉ ከሀገር ቤት የመጣሉና ለመገናኘት ከአባታችን ጋር የእሳቸውን ያደረጉልን ውለታ ተገናኝተን እሳቸውን እንኳን ለዛ በቆት እንኳን የሚሰጡ አብረን አገናኘን ለማለት ነው የተሰባሰብ ነው። አንዳንድ ሰዎች ክፉዎች ናቸው ይሏቸዋል። ግን እሳቸው ሩህሩህ አባት ናቸው። ወላጅ አባት ልጁን እንደሚቆነጥጥ እሳቸውም ተማሪዎቻቸውን እየቆነጠጡ ተማሩ እየመከሩ እንዲማሩ እንዲበረቱ እያደረጉ መልካም አባት፣ ደግ አባት፣ ሩህሩህ አባት ናቸው። ትህትናን እንደገና ደግሞ እውቀትን ከዛ እንደገና ደግሞ ርህሩህነትን ትዕግስትን ተምሬያለሁ። ለአባታችን ምንም አላደረግንላቸውም። ሲያስተምሩን ደሞዝኛ አልከፈልንም። በእውነት ነው እሳቸው ይሄ መንዝጌራ ምድር ያዘመሩ ይባላል 150 ብር በወር እየተከፈላቸው ነው ሲያስተምሩ የነበሩት በዛን ሰዓት ማለት ነው። 150 ብር እየተከፈላቸው በወር ደሞዝ ለአባታችን ቢያንስ እንደው ክብር ለክብር መግለጫ የደስታ መግለጫ ይሁነን ሁልጊዜ አይምሯችን ውስጥ ስላለ ለእሳቸው የሆነ ነገር ለአባታችን ማስደሰት አለብን ብለን ነው ይሄንን ለማስደሰት ነው። እሳቸው ብዙ ጉባኤ መቼ ነው የሚያስተምረው? ምንድነው ማታና ሌሊት ነው አቋቋም የሚያስተምሩት ማለት ነው። እሳቸው ግን ጠዋት እስከ 6 ሰዓት ከዛ ከሰዓት ከዛ ደግሞ ከሰዓት በኋላ ያው ሌሊት ነው ማታ እንደገና ሌሊት እና እሳቸው እንግዲህ ይሄን ያህል ዋጋ ሲከፍሉ እኛ እሳቸው ሲያጨበጭቡ ይከብድ እንትን ይጨንቀን ነበረ የሆነ ይደክመናልና እና እንደዚህ አይነት ጽናት ያላቸው እንግዲህ እኔ እንኳን ያው ጉባኤ ባልዘረጋም ግን ምንድነው ከእሳቸው ጽናት የተማርኩት ያው ላለሁበት ዓላማ ለአገልግሎቱ ያው በተምሳሌነት ማለት ይቻላል። እንደ አቅሜ መቼም እንደዚህ አይባልም፣ ግን የክሌንድርሽ ለመወጣት ያው በረከት የስጋም የነፍስን በረከት ለማግኘት ሞክሬያለሁ። ቅዱስ ጳውሎስ በዕብራውያን 13 ቁጥር 7 ላይ
ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር በሚለው ቃል መሰረት አባታችን እኛን በብዙ ዕውቀት እኛን አብቅተው አሁን ላለንበት ህይወት ያበቁን ስለሆነ ምን ውለታ እንክፈልላቸው? ያስተማሯችሁን የነገሯችሁን የእግዚአብሔርን ቃል የነገሯችሁን አስተውሉ፣ ጠይቁ፣ ወይም ደግሞ በስነ ምግባራችሁን እያያችሁ በህይወታቸው ሁሉ ምሰሏቸው ስላለ ቅዱስ ጳውሎስ አባታችንን ለኛ ከከፈሉት ዋጋ የተነሳ ባይጠቅምም ሁሉም ደቀ መዛሙርት በያለበት 10ም 5ም በማዋጣት የብርም የገንዘብም ሽልማት አድርገንላቸዋል። እውነት ነው ባይመጥናቸውም ይሄን ያደረግንበት ምክንያት ምንድነው? አሐደ ቀለመ ዘነገረከ ይኩን ከመ አቡከ ክልኤተ ቀለመ ዘነገረከ ይኩን ከመ ፈጣሪከ ይላልና አንድ ቀለም የነገረህ እንደ ወላጅ አባትህ ቁጠረው፣ ሁለት ቀለምን ደግሞ የነገረህን እንደ ፈጣሪህ ቁጠረው የሚለውን ቃል መሰረት በማድረግ እሳቸው ደግሞ ከዚያ በላይ በእውቀት የፈጠሩን አባታችን አሁን ለህይወታችንም ስኬት የእሳቸው አስተዋጽኦ ስለሆነ ይህንን በማሰብ ይችን ትንሽ ስጦታ ለበረከት ያህል በቂም ባኮን አበርክተናል። አሃዘ የስብክ ወንጌለ መለኮት ተሎግና ለኢትዮጵያ ምድርነ ምድረ ጽሙና እምጽማውየ እድወደ ያድህና ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም መዝገብ መኃልይሁ ለቤተ ማርያም ባዕለ ጸጋ መዝገብ መኃልይሁ ለቤተ ማርያም ባዕለ ጸጋ ዘእምነ ያሬድ መርህ እንተቦ ሀገረ ዘአምላክ ቅንየ እይበል ለእመተ ዘግበ ምድረ ዝትንታኔ እይበል ለእመተ ዘግበ ምድረ ዝትንታኔ እስመ ወልደ ሰማዕት መስፍን ከዋኒ ዓለመ አእምሮ ኮናኔ አንበሮ ሰማየ ዘለጉርጓኔ ከመ ኢያማስኖ ጥቀ እንተ ምያኔ ከመ ኢያማስኖ ጥቀ እንተ ምያኔ ኢያእምሮ እንተ ልዮን ቁልቁኔ ይእዜሰ ተስዕሮ ለግብርከ በሰላም እግዚኦ በከመ አዘዝከ ሊቀ ሊቃውንት አቡነ ንሴፍወከ ሊቀ ሊቃውንት አቡነ ንሴፍወከ ውሉደ ቤትከ ንሕነ እለ በሃይማኖት መካን። ቀደም ሲል ደቀ መዛሙርቶ ከተለያዩ ቦታዎች ተሰባስበው አንድ የምስጋና መርሃ ግብር አዘጋጅተውልዎት ነበር። ምን ተሰማዎት እንደው ያን መርሃ ግብር በመታደሞ? ታላቅ ሽልማት ይኸውና እኔ እጅ ላይ ይገኛል። አሁንም ይህን ሽልማት መልአከ ብስራት መልአከ አበባው ይሸልማሉ። ሽልማቱ እንግዲህ ከመምህራኑ ከደቀ መዛሙርቶቻቸው የተሰባሰበ ብር ነው። 433,000 ብር እነሆ አካውንታቸው ገቢ ሆኗል ማለት ነው። ይህንን እንግዲህ ክቡር አባታችን መልአከ ሰላም ቀሲስ ዳኛቸውን ሊሸልሙ አባታችን ጋብዘዋል። እሳቸው ሽልማቱን ያበረክታሉ፣ ይሰጣሉ። ቅድምም እሳቸው የተሸለሙትን በመሸለም ባርከውታል። ሽልማቱን 2,000 ብር ነው ብለዋል። ይኸውና አሁን 433,000 ብር። ኧረ ጭብጨባ ያንሳል፣ እልልታ ያንሳል፣ ጭብጨባ ያስፈልጋል። ካባ ነው እውነት። እንግዲህ ይሄ ነው የሰራ ሰው ያው የሥራውን ፍሬ በረከት መቀበል ግድ ነው። እዚህ የመጣችሁ ሊቃውንተ ቤተ ክርስቲያን ታላላቆቹ አባቶች፣ ወጣቶቹም ደግሞ ወንድሞች፣ ልጆች ይህ እንግዲህ ለእናንተ ገለጸላችሁ ምስጢር እግዚአብሔር አዲስ ነው። ይሄ በአባቶች መምህራንም ተደርጎ ያው ሊቃውንት እኮ አልፈዋል። እኛ እነሱንም የምንመጥንና ወይንም እነሱን የምንተካ ሰዎች አይደለንም።
በእናንተ የሃይማኖት ጽናት በእናንተ የመምህራን ፍቅር ይህንን ያልታየ ነገር እያሳያችሁ ነው ያላችሁት። ወንጌል እንደሚለው ወኢታሐስሱ ክብረ እግዚአብሔር እስመ ታመድብሩ ክብረ እምቢጽክሙ ይላል። ከጓደኞቻችሁ ክብር ትፈልጋላችሁ፣ ከእግዚአብሔር ክብር አትፈልጉም ይላል ወንጌል። ይህን ያለው ምክንያቱ ውዳሴ ከንቱ እንዳይሆን ነው። እናንተ በውዳሴ ከንቱ አይደለም ያደረጋችሁት፣ ከአንጀታችሁ ከፍቅር ነው፣ እግዚአብሔር የሚወደው ነው የሰራችሁት። እንግዲህ ምን ብለን እንመርቃችኋለን? በመኑ በአምሳለ መኑን አስተማስተረክሙ ነው። በፊልጵስዩስ በ3 ድንጋዮች ቤተ ክርስቲያንን ሊያንጽ ሐዋርያትን ከያሉበት ከየሀገረ ስብከታቸው ነው በጥቅሻ በአይነ ጥቅሻ የሰበሰባችሁ። እንደዚያ ነው የሰበሰባችሁ። እሱ ያከበራችሁ ናችሁ፣ እሱ የወደዳችሁ ናችሁ። እግዚአብሔር ጸጋውን ክብሩን ያድላችሁ። አዎ አሁን እንግዲህ ደግሞ እዚህ አንድ እናት አሉ፣ የወር ደመወዛቸውን እያካፈሉ የሚኖሩ ለደቀ መዛሙርቱ እናት አሉ፣ እሳቸውም አሉ። ደግሞ የተቀሩትም ደግሞ አንዳንድ ጊዜ ምግብ እያመጡ በዓል ሲሆን የሚጠይቋቸው ብዙ እናቶች አሉ። ከእንዲህ አይነት ብርቱ አባት መፈጠር፣ ከእንዲህ አይነት ሊቅ ቆራጥ አባት መፈጠር ስሜቱ እንዴት ያለ ነው? መልካም። እውነት ለመናገር እጅግ በጣም ነው ደስ የሚለኝ። ምክንያቱም ይሄ ለምሳሌ የሚወራውን ክርስትና እየኖሩ ነው ያሳደጉን። ለምሳሌ በጸሎት የጸሎት ሰዓት አለ፣ ክርስቲያን ይጸልያል፣ ሌሎች ክርስቲያናዊ ስነ ምግባር ትሩፋቶችን ያደርጋል። በአጠቃላይ ሰው የተፈጠረው የእግዚአብሔርን ክብር ሊወስና ሊያመሰግን ነው። የኔታ ግን ጸሎቱንም ሲጀመር ሰዓት የሚባል ነገር የለም። እሳቸው ጋር ማለት ምን ማለት ነው? ስራ ከፈቱ ሌላ ስራቸው ጸሎት ነው። ሌሊት 6 ሰዓትም ይሁን 9 ሰዓትም ይሁን ቀንም ይሁን ቁጭ ካሉ ጸሎት የሚጸልዩትም ያው በአንድምታ ተርጓሚ ነው። ውዳሴ ማርያምንም ትምህርተ ቡአቱንም ኪዳኑንም። ስለዚህ ሁሉ ጊዜ ነው የሚኖሩት። ከሰዓቱ በላይ ነው የሚጸልዩት። እየኖር ነው ያስተማሩት። ምስጋናውንም ማለት በቆሙ ቁጥር እየበረቱ ነው የሚመጡት። እንደውም ይሄ ምንድነው ትንቢተ ኢሳይያስ ምዕራፍ 40 ላይ ያለው በእግዚአብሔር የሚታመኑ ራሳቸውን ያድሳሉ እንደሚለው ሁሉ ጊዜ እንደ ንስር አይደክሙም ራሳቸውን ይለውጣሉ እንደሚል ሁሉ ጊዜ እየታደሱ 2-3 ቀን ማለት ከቆሙ ይበረታሉ ማለት ነው። እንደውም አርፈው የተወሰነ ሲያርፉ ነውና ያ ሁሉ ጊዜ ይደንቀኛል። እኔ በጣም ነው ደስ የሚለኝ። እንደውም እንደ ቤተሰብ አንዳንዶቻችን ልጆች ያው ማረፍ አለባቸው መድከም የለባቸው ይላልና እኔ ያው ስራቸውም ስለሆነ የሚያበረታቸውም ቃል እግዚአብሔር ስለሆነ ያን ያህል ብዙን ይረፉ በሚለው ሐሳብ አልስማማም። ሁሉ ጊዜ ነው እስታቸው ወይ ሪከርድ ያደርጋሉ ተማሪዎች ወይ ያስተምራሉ ወይ ይጸልያሉና ማረፍ አይወዱምና ይሄ ደግሞ በጣም ነው ሁሉ ጊዜ ደስ የሚለኝ። እጅግ የተለየ ደስታ ነው የሚሰማኝ። በአጠቃላይ ከሳቸው ህይወት ተሞክሮ የትኛውን ወሰድክ አንተ? አግብተሃል መሰለኝ? አዎ። እሺ ወለድክ እንዴ? የሁለት ልጆች አባት ነኝ። ኧረ እባክህ እንዴ አይመስልም። የኔታ ልጅ ነው ልጅ ነው። 2 ልጅ ወልጄ እያለ ወልዷለሁ። አያትም ሆነዋል የኔታ? አዎ። አጠቃላይ 5 ልጆች አሏቸው። የትኛውን ህይወት ተሞክሮ ወሰድክና በህይወት ደግሞ አንተ እየተገበርከው ነው? ካሁን የወሰድኩት እየኖርኩት ያለሁት ቤተሰብ መምራት ላይ ነው። ለቤተሰብ በጣም ነው የሚያስቡት። ይሄኛው ልጅ እንዲህ ቢሆን ለዚህኛው ልጅ ይሄን አርገለት ይሄን ቢማር ቤተሰብ ማስተዳደር ባለቤትን መርዳት ይሄን በጣም ነው በትጋት ነው የሚያደርጉት። እንዲህ ቤተክርስቲያን ብቻ ብለው አይደለም የሚይዙትና እሱን በተወሰነ መልኩ እየሞከርኩ ነው። ያው ምናልባት አንዳንዶቹ በሐሳብ ላይ ያሉ ይኖራሉ። የኔታ አቤት። በዘመኑ ምን ያስደስቶታል? በዘመኑን የሚያስደስተኝ የሰው ልጅ እንግዲህ እግዚአብሔርን እያገለገለ መኖሩ ከፍተኛው ጸጋ ይሄ ነው የምለው። ሁለተኛው በዛ አይን ነበረኝና እኔ በመጥፋቱ እግዚአብሔር እንደገና በዘንድ ኖር ብሎ የን ሙያ ስለገለጸልኝና ስለተማርኩ በዚህ እንግዲህ በሁለቱ በእግዚአብሔር ጸጋ ስለሆነ እንግዲህ ትምህርቱን መማር የቻልኩት በዚህ ደስታለሁ። የሉጣ
ይየሉጣ ወለድት ነቃ ጽጌ ረዳ ወለ ነበረ ከደቀ መዛሙርቱ ጋር እንደው መማር ማስተማሩን ሂደት የሚያሳልጡት? አይ እንደዚህ ሲጣሉ እርስ በርሳቸው ይጣሉና ሕግ እንግዲህ ስላለ በትምህርት ቤታችን ከተሳደበ አንዱ መክሰስ ነው እንጂ ወደ ለመምህሩ መማታት አይቻልም የሚል ሕግ አለን። እንግዲህ መንዝ እንዳለው እገርፍ ነበር፣ ቆነጥጣለሁም እገርፋለሁም። አሰላም እንደዚያው ነበር፣ ያርሻማም ነበረ። ወራኢሉ ተወጣሁ ነው እንግዲህ የተውኩት። ወራኢሉና ሰላይ ተማሪው የሚያው ትልልቅ ስለሆነ ደሞ እርጅናውም ስለመጣ እያደር በዚያ ምክንያት ተውኩት። ያው እንጂ ያው በመጠኑ ዞሮ ብዙ አላበዛም፣ በመጠኑ ቆጣ ነበረ። ያው እነሱም ተግተው ይማሩ ነበረ። አባት ቢቆነጥጥ አግባብ ነው፣ ልጅን ለማስተካከል ነው በሚለው ነው የምንወስደው። ለመኖር ነው እንጂ አሁን በሆኑ ጊዜ ተማሪም እንደ ተማሪነቱ መምህርም እንደ መምህርነቱ አይደለም። ዛሬ ግማሹም መምህራን ቢማር ይማር ባይባር ብቸገረኝ ባይ ነው። እኔ ግን ያው እንደ መምህርነቴ ነኝ። እስካሁን ጠባ ያለወኩም ያው እውነቷን ይዤ ነው የምጓዘው። የግድ አስተምራችኋለሁ እየተቆጣጠርኩ። በቃል ሰምታችሁ ሳታዛነፉ ደግሞ ቁጭ ብላችሁ አስተምራችሁ ተተኪ ትውልድ ላፈራችሁ ሁሉ ክብር የናንተ ይሁን እንላለን። አንድ ሁለት ነገር አንስተን መርሃ ግብሩን እንጠቀልለዋለን። ቆይታችሁ ከአብርሃም እንግዳ ጋር ይሁን። የኔታ ለቤተ ክርስቲያኗ እንዳው ምን መደረግ አለበት የሚለውን መልእክት ጠቅለል አድርገው ያስተላልፉና። መቼም ከሰው ሰው ይተካል። እነዚህ አሁን ደቀ መዛሙርት ያሉ ደቀ መዛሙርት ያው በጣም የተመናመኑ ወደ 15 ሆኖ ወደ 14 ናቸው። እነዚህ ልጆች አሁን እንግዲህ ሲገቡ ገና እዚህ ጉባኤ ሲገቡ የተገዛች ፍራሽ ነበረች። ታታይ ጉዝጓዝ
ስላራረጉባት ያቺ ፍራሽ አለቀች። ብርድ ልብሷም አልቃ ነበረ። አንድ መምህር ወልደ ገብርኤል የሚባሉ ጓደኛ ነበሩኝ፣ አሜሪካን ነው ያሉት። እሳቸው ጋር ስልክ ደውሌ ያችን 50 ሺህ ብር ልከው ብርድ ልብሳቸውን ገዙ የዛሬ 2 ዓመት። አሁን የሚተኙበት ግን ምንም ነገር የላቸውም። ብረቱ ላይ ብቻ ነው የሚተኙት፣ ምንም ነገር የለም። እንግዲህ እንደዚህ ካልሆነ ወደፊት ሰው ማፍራት አይቻልም ማለት ነው። አሁን መምህራንን እንግዲህ መቼም ተሞላ ጎደል ደሞዝ እናገኛለን። ኑሮም ቢወደድ ከጊዜው አንጻር ነው እንጂ ደሞዙ ይበቃን ነበር። ረድኤተ እግዚአብሔር ስለጠፋ ስለተነሳ ነው። አንዱም ችግራችን የመምህራን ችግር አሁን አዲስ አበባ ያለ ነው ከዚያ ነው እንጂ የገንዘቡ ማነስ አይደለም። ገንዘብ ቢበዛ ረድኤተ እግዚአብሔር ከሰው ላይ ከሌለ መላም የለው ምንም አይሰራ። ያ ነው አሁን ችግራችን። ያን እንግዲህ እግዚአብሔር ያስተካክለው። የደቀ መዛሙርት ነገር ግን ያሳስበናል፣ ያሳዝነናል። አይገኝም ተማሪ። አሁን በገጠርም ሲባል በችግር ነው። በችግር ደግሞ ሲባል ችግሩ ሲጠና ያው ጥሎ ይሄዳል አሉ። ጉባኤ አሁን ያላቸው መንዝ አንድ ወንድማችን አሉ፣ መምህር ጥበበ ስላሴ ይባላሉ አላቸው ጉባኤ። ይሁን እንጂ ችግሩ በጣም ጸንቷል። እዛ ችግሩ ጸንቷል። ሰው መቼም ችግሩ ተጠና ያው መበተኑ አይቀርም። እርሻም ያው ተዘግቷል፣ ጉባኤ የለም፣ ተዘግቷል። ቤተ ክርስቲያኑ አሁን 3 ልጆች ብቻ ናቸው ስቡ የሚሉበት፣ ተማሪ የሚባል ነገር የለም፣ ተዘግቷል። እነ ተንታ ሚካኤል ተዘግተዋል። ድሮ የሊቃውንት ቦታ ነበር። እነ ወራኢሉ ጊዮርጊስ እነ ወራኢሉ ሚካኤል። ወራኢሉ ጊዮርጊስ እስካሁን እየተገለገለ ነው። ቀደም በግራ በኩል የነበረው የኔ ደቀ መዝሙር ነው። እሱን ያቋቋሙ መምህር አሁን ግን እሱም ለመልቀቅ እያሰበ ነው። ይሄ ሁሉ እንግዲህ ከችግሩ የተነሳ ነው። ከነሱ ላይ ትኩረት መቼም አቅማችሁ በፈቀደ ትኩረት ሰጣችሁ ደቀ መዛሙርቶች እንዲገኙ የማድረግ አቅም ካላችሁ እንደው እነሱን ብታስቧቸው ነው አሁን እኔ እምለው። እንግዲህ ቅድስት ቤተ ክርስቲያን ወደፊት በቅዱስ ያሬድ ሙያ ትክክል ነው አናሳዎች መርጌቶች ይገኙ እንደሆነው እንጂ ወንበር ዘርግቶ መምህራን የሚያስተምር አይገኝም። በዛ አያያዝ አሁን እዚያ ያለ የሰበሰባቸዋቸው ልጆች ሁሉ ጨርሰው ሊቅ የሚሆኑ ናቸው። ግን ተቸገራቸው ያቋርጡታል። ያችን እንጀራዋን ይበላሉ ያገኛሉ። አሁን ግን እነዚህ ላይ ያቋርጡ ይችላሉ። ዛሬ ደግሞ የባሰ ደግሞ የማይቀመስ ያለበት ቦታ አለ። እነዚህ አሁን ምሳና እራት እንጀራ ይሰጧቸዋል። ይሁን እንጂ ታዲያ ይቺ የፍራሿ ነገር ደግሞ ታልተስተካከለችላቸው ሰውነታቸው ተተጎዳ ደግሞ ይህም ሊያበሳጫቸውና ሊተውት ይችላሉ። እንደ ተማሪዎች ነው ያሉ የኔታ አሁን 15 ናቸው የተፈቀደው። አንድ መልአከ በስራት እንዳሉት 26 ነበር መጀመሪያ 23 ላይ አቁመው ወዳው ደግሞ ግማሾቹም ጥለው አንድ ሁለቱ ሲሄዱ 21 ነበር። አሁን ከ21ዱ ወደ 15 ወርደዋል። እዚሁ እርሶ ጋር ሆነው ነው የሚማሩት ሁሉን ትምህርት? አዎ እዚሁ ያደሩ እዚሁ እየተመገቡ ማለት ነው? አዎ እዚሁ ምግብ አላቸው። ምግቡን ያው ያስጋግሩላቸዋል። ሰራተኞችም አሉ ሴቶች ያስጋግራሉ። እንጀራም ይሰጧቸዋል፣ ወጥም ይሰጧቸዋል። ግን ያው እንግዲህ ሲቆይ የተቀነሰው ጉባኤው እንግዲህ ተማሪዎች በዙ ተብሎ ስለሆነ አሁን እነዚህም ሲሄዱ ታወዳ መተካቱን እንጃ። አብዛኛዎቹም ደግሞ ያዳረሱ ናቸው፣ ወደ መዝለቅ ላይ ያሉ ናቸው። ሲሄዱ ግን አልተኩልንም። ተማሪዎች ሲቀነሱ ያተኩት አሁን እነሱ መውቀስ አይደለም እንድትረዱት ተማሪ የሚጠፋበትን ሁኔታ ነው እንጂ ምናግራቸው እነሱን ለመውቀስ አይደለም። ጉባኤውን ወደውታል አልወደዱትም ለማለት ሳይሆን እንደዚሁ ሲል ከ21 አሁን 6 ሲቀነስ ለሚቀጥለው አመት ደግሞ የዘላለቁ ናቸው 5ቱ ይቀነሳሉ። ከዚያም ሲቀነሱ ጨርሶ ቀሪ ነው። እንግዲህ ጨርሶ ቀሪ እንዳይሆን ይህን እንደው የምታስቡበት
ቢሆን ጥሩ ነበረ ነው። ጨርሶ አሁን እንግዲህ ጉባኤው ሊበተን ነው እንደዚህ። ምክንያቱም ተኩልን ስንል አልተኩልንም። እነሱም ስናናግራቸው እውነቱን ለመናገር ከሆነ ጉባኤውን እንደዚህ ሆነ ስንላቸው ተቀባይነታቸው አነስተኛ ነው። በሙሉ ህሊና አይደለም አስበው የሚቀበሉንና ይህን ጉባኤ እንግዲህ የኢትዮጵያ ህብረተሰብ እንዲቀበለው ብታረጉና ትንሽ እንደው የሆነች በጎ አድራጎት እችን ፍራሿን እንትኗን እንደው እችንም መቼም ሰው አንድ ነገር እኮ ጣል ታረጉለት ህፃን ደስ ይለዋል። እና እንግዲህ ቤተ ክርስቲያን እንደዛ ካልተደረገች ወደፊት አይገኝም፣ የታወቀ ነው። ምናልባት የሐዲሳቱ የብሉዩ የዚህ የመጽሐፍት ትርጓሜ ደቀ መዛሙርት ላይ ጣጡ ይችላሉ። የኛው ግን እየቀዘቀዘ ነው። እሺ እንግዲህ መልእክቱ ከሀገር ቤት እስከ ውጭ ዓለም ይደርሳል። እርግጠኛ ነኝ ሁሉም ኦርቶዶክሳዊ ተረባርቦ መፍትሄ ይሰጣል ብዬ አስባለሁ። የኔታ እሺ ወንድሜ ኮኮብ እዚህ አገልግሎት ላይ ላሉ ደቀ መዛሙርት የምታስተላልፈው መልእክት ካለ ለአባትህ ደግሞ ለኔታ ክብርህን ፍቅርህን ግለጽላቸው። መጀመሪያ ለሳቸው ካለ ክብር ልጀምር። ሁሉንም ሆነው እንደ እናትም ጭምር ሆነው ስላሳደጉኝ እጅግ በጣም አድርጌ ወደውታለሁኝ፣ አከብሮታለሁ። እግዚአብሔር ቢፈቅድና ቢወድ ትንሿን እንኳን የእርሳቸውን ወንበር ወይም የእርሳቸውን ለመተካት ሀሳቡ አለኝ። ምናልባት ጥረት ይጠይቅ ይሆናል። የእግዚአብሔር ፈቃድ እንዲሆን እመኛለሁኝ። ከዚህ በመቀጠል የማስተላልፈው መልእክት እንግዲህ እሳቸው የጉባኤ መምህር ናቸው። ፈተና ውስጥ ነው ቤተክርስቲያን ያለችው። ከውጭ አለ ከውስጥ አለ ፈተናው። እኛ አሁን የቆየንበትም ያው የውስጡን ፈተና በተለይ ከጉባኤያት ጋር ተያይዞ ስለሆነ እንደው መምህራንን ሊያስተዳድር የሚችል ጠንካራ መዋቅር ቢኖራት እንዲህ ጥቃቅን ችግሮች ላይ እነሱ ይችሉ ነበር። ቅድም ይንታ እንዳነሱት አጥቢያ ባያስተምር አሁን ይሄን ጉባኤ የሚረዳው አጥቢያ ቤተክርስቲያን ነው። አጥቢያ ባይሆን እንደ አጥቢያ በጣም ትልቅ ነገር ሊሆን ይችላል። እንደ አጥቢያ ቤተክርስቲያን በጣት የሚቆጠሩ ናቸው አጥቢያ ቤተክርስቲያናት ጉባኤ ተማሪ ረድተው ስንቅ ችለው የሚያስተምሩና ይሄን ማድረጋቸው ምናልባት አጥቢያው ትልቅ ነገር አድርጎ ሊሆን ይችላል። እንደ መዋቅር ቢሆን እንዲህ አይነት ችግሮች አይኖሩም ነበርና እንደው ጠንካራ አስተዳደራዊ መዋቅር ኖሯት መምህራንን በዛ ውስጥ አስገብታ ወደፊት ደቀ መዛሙርትንም ሆነ ሌሎች ችግሮችን የምትፈታበት ነገር ቢኖራት እላለሁኝ። ከዚህ ባለፈ እንግዲህ የኔታ ያው ሁሉ ጊዜ በትጋታቸው ነው የሚታወቁት። ተማሪ ትጉህ እንዲሆን ይፈልጋሉና እንደው የሚማሩ ደቀ መዛሙርትም ከርሳቸው ያው ትጋታቸውንም ወስደው ሁሉ ጊዜ ትጉህ እንዲሆኑ ብዙ ጊዜ ኃይለኛ ናቸው የሚባሉትም ከትጋታቸው አንፃር ነውና እንደው ያንን ትጋት ትንሽም ቢሆን ሁሉ ላይ ይችላል። ሁሉ እንደተሰጠው ነው እግዚአብሔር ሊያገለግል የሚችለውና እግዚአብሔርን በትጋት በፍቅር ሰው የተፈጠረው ለምስጋና ነውና ያ ሁሉ መጨረሻም ከህይወት በኋላ ልኖርበት የምንችለው ያው የምስጋና የማህሌት አገልግሎትም ስለሆነ በተለይ ደግሞ ከጉባኤ መምህራንም በተጨማሪ ሁሉም ምእመናን ለምስጋና እግዚአብሔር ለማመስገን ቢዘጋጅ የእግዚአብሔር ፈቃድ ቢጠይቅላለሁ። አመሰግናለሁ። ቤተክርስቲያናችን አዝመራው ሰፊ ነው፣ ማሳው ሰፊ ነው። ሰራተኛው ግን ጥቂት ነውና ሰራተኛውን አገልጋዩን ሊቃውንቱን እንዲያበዙልን የኔታ ሊቀ ሊቃውንት አየነን እድሜ ጨምሮ ጤንነታቸውንም ደግሞ ፍጹም አድርጎ ይጠብቅልን። ለእውነተኛይቱ ቤተ ክርስቲያን ተተኪ ጥሩ ልጆች እንድታፈሩ አምላከ ቅዱሳን ይጠብቅልን። የደጋጎቹ የኔታ ቤተ ማርያም በረከት የኔታ አሰፋ በረከት በእርሶ ላይ አድሯልና አሁንም የእርሶ በረከት ደግሞ ለሚመጣው ትውልድ መንግስቱ ዘላለም ወሙኩናኒ ከኒ ለትውልድ ነውና ለልጅ ልጅ የሚያልፍ እውነተኛውን ቋንቋ እንዲገልጹ እንዲያደርጉልኝ የኔታ ወዶታለሁ፣ አከብረውታለሁ። ክብሬ ከፍ ያለ ነው። ኑሩልኝ፣ ጤናዎትን ይስጠውን ነው የምለው። የኔታ ሊቀ ሊቃውንት አየለ ደገፈኝ በጣም ወዶታለሁ። የልቡና የብርሃን የሶ ብርሃን በእኔ ላይ የኤልያስ በረከት በኤልሳ ላይ አድሮ ባህረ ዮርዳኖስ እንደከፈለ የሶ የልቦት ብርሃን በእኔ ላይ እንዲያድር እላለሁ። አባታችን
ለዚህች ቤተ ክርስቲያን ወደፊትም 30 እና 60 ዓመቱ ያማረ ፍሬ አፍርተው ከዚህ የበለጠ እድሜና ጤና ሰጥቶ እንዲኖሩ ለኔም ምኞቴ ነው። አባቴ ልጆችዎትም እንዲባርክልዎት እንዲሰጥዎት በጣም እመኛለሁኝ። የኔታ እንግዲህ ወዶታለሁ ለዚህ ማዕረግ ዛሬ እንጀራ የምንቆርስበትን የነፍስም የስጋም በረከት የምናገኝበትን እውቀት ሰጥተውናልና ወደፊት ከዚህ የበለጠ ደቀ መዛሙርቶችን እንዲያወጡ እግዚአብሔር ዘመኑን ረጅም ያርግልን ነው የምለው። የኔታን እንግዲህ ያው በዚሁ ማስተማር ትልቅ ነገር ነው። መምህራን እንግዲህ እንደ ሻማ ነው የሚመሰሉት ለሌሎች አብርተው ራሳቸው ቀልጠው ነውና በወንበር ላይ ሆኖ መዋል ማደር ማስተማር ትልቅ ጸጋ ነው ከእግዚአብሔር የተሰጠ ማለት ነው። ምክንያቱም ቢሮ እንኳን የተወሰነ ሰዓት ለመቀመጥ ሰው ይቸገራል፣ ይጨነቃል፣ መውጣት መሄድ ይፈልጋል። መምህራን ግን እዚያው ላይ ቁጭ ብለው ውለው አድረው ነውና ይሄንን ጸጋ እግዚአብሔር እንዲያዘልቅላቸው እንደገና ደግሞ እድሜና ጤና ሰጥቶ ለቅድስት ቤተክርስቲያን ከዛሬ በኋላ ብዙ ደቀ መዛሙርትን አፍርተው እግዚአብሔርን ደስ እንዲያሰኙት ይሄንን ጸጋ እንዲያድላቸው ስራቸውን እንዲያስቀጥላቸው ነው የምመኝላቸው። እኛም ስላካፈላችሁን የህይወት ተሞክሮ የኔታ እጅግ አድርገን በአብርሃም እንግዳ መርሃ ግብር ተመልካቾች ስም እናመሰግናለን። እግዚአብሔር ይስጥልን፣ ረጅም እድሜ ከጤና ጋር ያድልልኝ የኔታ። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር ስትከታተሉ የነበራችሁ ተመልካቾቻችን በቆይታችሁ ብዙ ነገር እንዳተረፋችሁ ተስፋ እናደርጋለን። እንዲህ ያሉ ሊቃውንት አባቶች መደገፍ ፍላጎታቸው ማሟላት የኦርቶዶክሳውያን ግዴታም ውዴታም ነውና እኒህ አባት ሳናጣቸው ደቀ መዛሙርትን አፍርተውልን እንዲያልፉ የሁላችንንም ጥረት እናድርግ የዛሬ መልእክታችን ነው። ሳምንት በሌላ መርሃ ግብር ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ሰላም ያድርግልን። ሰላም የሉጣ ወለ አደቱ የሉጣ ወለደቱ ነቃ ጽጌ